ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? የአርሰናል እና የሪያል ማድሪድ የቻምፒዮንስ ሊግ ጨዋታ ተጠናቋል። ይህ አስገራሚ ጨዋታ 5-1 በሆነ የአርሰናል የድምር ውጤት አሸናፊነት ነው የተጠናቀቀው። ሪያል ማድሪድን ጥሏል አርሰናል። በዚህ ጨዋታ ላይ የተነሱ ምን ነገሮች ናቸው የሚሉትን እንዳስሳለን። 2-1 ነው ጨዋታው የተጠናቀቀው። አርሰናል በዚህ በሳንቲያጎ ቤርናቤው ምናልባት ሪያል ማድሪድ ከዚህ ቀደም ከነበረው የውጤት የመቀልበስ ታሪክ ጋር ተያይዞ ውጤቱ ሊቀንብስ ይችላል የሚሉ በርካታ ትንበያዎች ነበሩ። ነገር ግን አርሰናል ጨዋታውን ተቆጣጥሮ በሚገባ መከላከል ያለበትንም ቀጠና ተከላክሎ 2-1 ማሸነፍ ችሏል። ወደ ቀጣዩ ዙርም ማለፍ ችሏል። አሁን በአውሮፓ ቻምፒዮንስ ሊግ ቀጣይ 4 ተፋላሚዎች የትኞቹ ናቸው የሚሉ ቡድኖች ታውቀዋል። ባርሴሎና፣ ኢንተር ሚላን፣ ፒኤስጂ እና አርሰናል አራቱን የተቀላቀሉ ቡድኖች ሆነዋል። ስለዚህ ጉዳይ እናነሳለን። ከአርሰናል እና ሪያል ማድሪድ ጨዋታ በኋላ የተሰጡ አስተያየቶችንም የምናነሳ ይሆናል። ጨዋታውንም እንዳስሳለን። አብራችሁን እንድትቆዩ እንጋብዛለን። የአርሰናል እና የሪያል ማድሪድ የቻምፒዮንስ ሊግ የሁለተኛ ዙር ጨዋታ በጣም ሳቢ የሚባል ጨዋታ ነበር ማለት ይቻላል። ምናልባት ከድጋፍ ስሜት ወጥቶ በእግር ኳስ ለሚዝናና ሰው ይህ ጨዋታ በጣም ድንቅ ጨዋታ ነበር ማለት ይቻላል። የጋለ ስሜት የነበረው ሁለቱም ቡድኖች ለማሸነፍ ያላቸው ተነሳሽነት የሚታይ ነው። በሜዳ ላይ ሪያል ማድሪድ ውጤቱን ለመቀልበስ ጥረቶችን አድርጓል፣ ያው ባይሳካለትም ማለት ነው። አርሰናልም ጥንቃቄ የተሞላበት የአጨዋወት ስልትን ተግብሮ ወደ ቀጣዩ ዙር የሚያሳልፈውን ውጤት ማግኘት ችሏል። ሪያል ማድሪድም የተሳካለት አይመስልም። የሞከራቸው አንዳንድ ነገሮች ነበሩ፣ ግን ሊሆን አልቻለም። ከጨዋታው በኋላም በርካታ አስተያየቶች እየተሰጡ ይገኛል። ለማንኛውም አርሰናል ወደ ቀጣዩ ዙር ማለፍ ችሏል። በቀጣይ ፓሪስ ሴን ጀርሜንን የሚገጥም ይሆናል በግማሽ ፍጻሜው ማለት ነው። ይህን ጨዋታ የሚያሸንፍ ከሆነ ወደ ከፍጻሜ ተፋላሚው ጋር የሚኖረው ጨዋታ ይጠበቃል። አሁን ወደ ዋንጫው ለመቃረብ 3 ጨዋታዎች ይቀሩታል። 2 የደርሶ መልስ ጨዋታዎች ይኖራሉ በቀጣይ። ከዛ ውጪ የፋይናል ጨዋታው ነው የፍጻሜ ጨዋታው ነው የሚኖረው። አርሰናል ምናልባት እነዚህን 3 ጨዋታዎች በድል የሚያጠናቅቅ ከሆነ ምናልባት በታሪክ የመጀመሪያውን የአውሮፓ ቻምፒዮንስ ሊግ ዋንጫ ያነሳል ተብሎ ይጠበቃል። ለማንኛውም ይህ የሪያል ማድሪድን የረታበት ጨዋታ እጅግ ቡድኑ ባለፉት ዓመታት ያሳየውን ዝግመተ ለውጥ ወይንም ደግሞ ኢቮሉሽን በደንብ የሚያሳይ ነው ማለት ይቻላል። አሁን በመድረኩ ትልቅ ስምና ዝናን ያለው ሪያል ማድሪድን ማሸነፍ ችሏል። ከጨዋታው ጋር የተያያዙ ነገሮችን እናነሳለን። ቡካዮ ሳካ በ65ኛው ደቂቃ ላይ ነው አርሰናልን ቀዳሚ ማድረግ የቻለች ግብ ያስቆጠረው። በእርግጥ ከዛ በፊት ብዙ አነጋጋሪ ነገሮች ነበሩ። ምናልባት በጨዋታው የሚነሳው የመጀመሪያው ነገር የፍጹም ቅጣት ምቱ ጉዳይ ነው። በጨዋታው የአርሰናል የፍጹም ቅጣት ምት አግኝቶ ነበር። ቡካዮ ሳካ መጥቶ የፍጹም ቅጣት ምቱን መምከን ችሏል። ቲቦ ኮርቷ ነው የፍጹም ቅጣት ምቱን ሊያድን የቻለው እና የመጀመሪያው አጋማሽ የፍጹም ቅጣት ምት ድራማ የነበረበት ነው ማለት ይቻላል። የሪያል ማድሪድ የፍጹም ቅጣት ምት አግኝቶ ኪሊያን ኤምባፔ ላይ ዴክላን ራይስ ይዞት ጥፋት ሰርቷል በሚል በርካታ ደቂቃዎች ተወስደው በቫር ታይቶ ከዛ በኋላ የተሰጠው የፍጹም ቅጣት ምት እንዲሻር ተደርጓል። ከዛ ባሻገር ቡካዮ ሳካ ፍጹም ቅጣት ምት ማግኘት ችሎ ነበር። ራውል አሴንሲዮ ነበር በጨዋታው የማዕዘን ምት ሊመታ ሲል ተከላካዩ ራውል አሴንሲዮ በሚኬል ሜሬኖ ላይ ከኳሱ እየተሻገረ ያለ ይዞት ነበር፣ መለያውን ይዞ አስጨንቆት ነበርና ይህንን ተከትሎም የፍጹም ቅጣት ምት ተሰጥቷል። የፍጹም ቅጣት ምቱ በቫር ታይቶ ነው ዳኛው ቢጫ ካርድ ለአሴንሲዮ ሰጥተው ከዛ ፍጹም ቅጣት ምት የተሰጠው። ቡካዮ ሳካ ይህንን ፍጹም ቅጣት ምት አምክኖታል። ኳሱን የመታበት ወይንም ደግሞ የፍጹም ቅጣት ምቱን የመታበት መንገድ የተለየ ነው። እንደሚታወቀው አንዳንድ ተጫዋቾች ወሳኝ በሚባሉ ጨዋታዎች ላይ የፍጹም ቅጣት ምትን በፓኔንካ መንገድ ያነሱታል። ትንሽ ኳሷን ከፍ አድርገው በፓኔንካ የምናውቀው ተጫዋች ነው በታሪክ በሱ ስም የተሰየመች የግብ አይነት ነች። ፓኔንካ በሱ መንገድ ነበር የመታት። ኳሱን ጨርፎ ወደ ላይ ለማግባት ነበር የሞከረው። ነገር ግን ኮርቷ ወደ ሄደበት ወይንም ደግሞ ኳሱ ወደ ሄደበት በመሄድ ኳሱ ሊያድነውና ወደ ውጭ ሊያወጣው ችሏል። ሌላኛው በፍጹም ቅጣት ምት አነጋጋሪ የነበረው ይህ ፍጹም ቅጣት ምት ከተሳተ በኋላ
ሪያል ማድሪድ እንዲሁ ፍጹም ቅጣት ምት አግኝቶ ነበር እና ዴክላን ራይስ ኪሊያን ኤምባፔን ይዞ ጥፋት ሰርቷል በሚል የፍጹም ቅጣት ምት ተሰጥቶ ነበር አርሰናል ላይ። ይህ አነጋጋሪ ነበር። ለበርካታ ደቂቃዎች የቆየ ነበር ማለት ይቻላል። በጣም በቫር እስኪታይ ድረስ የቆየ ነበር ማለት ነው። ኦልሞስት ከ5 ደቂቃ በላይ ቆይቷል። በጣም አነጋጋሪ የነበረው አንዱ የፔናልቲ ሁነት ይሄኛው ነበር። ለምን 5 ደቂቃ እንደቆየም ትንሽ አነጋጋሪ ነው። በእርግጥ ዩኤፋ ከጨዋታው ይህ ጨዋታ እየተደረገ ካለ በኋላ አስተያየቱን ወጥቷል እና ከ5 ደቂቃ በኋላ ነው ከዛ ጥፋቱ ሶፍት ነው ወይንም ደግሞ ንክኪው ለስላሳ ነው በሚል የፍጹም ቅጣት ምቱ ለሪያል ማድሪድ የተሰጠው የፍጹም ቅጣት ምት እንዲሻር ተደርጎ ጨዋታው እንዲቀጥል ነው የተደረገው። ዩኤፋ ይህንን የፍጹም ቅጣት ምት አስመልክቶ አስተያየት ሰጥቷል። ወዲያው መግለጫ ወጥቷል። ይህ ሁኔታ እየተለመደ መጥቷል። አሁን መግለጫው ላይ ንክኪው ኪሊያን ኤምባፔና ዴክላን ራይስ ያደረጉት ንክኪ ዴክላን ራይስ ኪሊያን ኤምባፔን የያዘበት መንገድ በጣም ሶፍት ነው በሚል ምክንያት እንደተከለከለ ነው የተገለጸው። ይህ ሁለቱ የፍጹም ቅጣት ምት ትዕይንት በጨዋታው መሰረታዊ ነገር ተደርጎ ነው የተወሰደው። ምናልባት አርሰናል ያገኘውን የፍጹም ቅጣት ምት ቡካዮ ሳካ አስቆጥሮት ቢሆን ኖሮ የነበረው ውጤት 3-0 ስለነበር 4ኛ ግብ ይሆን ነበር። ይህም ጨዋታው ሙሉ ለሙሉ እንዲያበቃ ወይንም ደግሞ ማድሪድ እንዳይነሳ የሚያደርግ ሊሆን ይችል ነበር። ነገር ግን ፍጹም ቅጣት ምቱ ተስቷል። በተቃራኒው ደግሞ የነበረው አንዱ የፔናልቲ የፍጹም ቅጣት ምት ትዕይንት ምናልባት ጨዋታውን ሊቀይር የሚችል ሊሆን ይችል ነበር። የኪሊያን ኤምባፔ ጥፋት ተሰርቶበታል ተብሎ የተሰጠው ፍጹም ቅጣት ምት የሚቆጠርና ተቆጥሮ የነበረ ቢሆን ምናልባት የጨዋታውን መልክ በብዙ ሊቀይር ሊችል እንደነበር ነው የተነገረው። ነገር ግን ፍጹም ቅጣት ምቱ ሊሻር ችሏል። ከዛ በኋላ እረፍት ወጥተዋል 0-0 ሁለቱ ቡድኖች። ቡካዮ ሳካ ከረፍት መልስ ነው 65ኛው ደቂቃ ላይ ግብ ያስቆጠረው። ግብ ያስቆጠረበት መንገድ ደግሞ እጅግ የሚደንቅ ነበር። አርሰናል በጨዋታው ላይ በተለይ በፈርስት ሃፍ የነበረው እንቅስቃሴ ቆንጆ የሚባል ነበር። ከእረፍት በኋላ 65ኛው ደቂቃ ላይ ሚኬል ሜሬኖ እና ቡካዮ ሳካ ያደረጉት ቅብብል የሚገርም ነበር። በተለይ ሜሬኖ ኳሱን አሾልኮ ለሳካ የሰጠበት መንገድ እጅግ አስገራሚና ድንቅ የሚባል ነበር። ሳካም ኳሱን የጨረሰበት መንገድ የሚገርም ነበር። ኳሷን ቺፕ አድርጎ በኮርቷ አናት ላይ አሳልፎ ጎሉን ማስቆጠር ችሏል። አርሰናልን መሪ አድርጎ ነበር። ይህ ግብ ሪያል ማድሪድ ተመልሶ እንዳይነሳ ሊያደርግ የሚችል ነበር። ነገር ግን ከ2 ደቂቃዎች በኋላ ቡካዮ ሳካ 65ኛው ደቂቃ ላይ ይችን ግብ ካስቆጠረ በኋላ ቪኒሺየስ ጁኒየር 67ኛው ደቂቃ ላይ ግብ አስቆጥሯል። ግቡን ያስቆጠረበት መንገድ ደግሞ የሚያስገርም ነበር። እንደሚታወቀው አርሰናል በዘንድሮ የውድድር ዘመን በፕሪሚየር ሊጉም በአውሮፓ ቻምፒዮንስ ሊግም ትንሽ ግብ የሚቆጠርበት ቡድን እንደሆነ ይታወቃል። የተከላካይ መስመሩ ጠንካራ የሚባል ነው። ምናልባት በአውሮፓ ካሉ የተከላካይ መስመር እጅግ ጠንካራ የሚባለው ነው። ነገር ግን ሳሊባ በሰራው ጥፋት እና የተከላካይ መስመሩ በተረበሸበት አጋጣሚ ቪኒሺየስ ጁኒየር ግብ አስቆጥሮ ቡድኑን 1-1 አድርጎ ወደ ጨዋታ የመመለስ አይነት ነገር ነበር። ነገር ግን እሱም ሊዘልቅ አልቻለም። ኳሱን ወዲያው ነበር ቪኒሺየስ ጁኒየር ያስቆጠረው እና ቪኒሺየስ ጁኒየር ዲስፖስድ የሆነውን የዊሊያም ሳሊባን ኳስ አስመልክቶ ባዶ መረብ ላይ ነው ግቡን ሊያስቆጠር የቻለው። 1-1 ሆነው እየቀጠሉ እያለ ጨዋታው ሊገባደድ ጥቂት ደቂቃዎች ሲቀሩት ጋብ ማርቲኔሊ አርሰናልን አሸናፊ በዚህ ጨዋታ አሸናፊ ማድረግ የቻለች ግብ አስቆጥሮ ቡድኑን አሸናፊ ሊያደርግ ይችላል። በዚህም አርሰናል በቅርብ ዓመታት ውስጥ በ16 ዓመታት ውስጥ ለመጀመሪያ ጊዜ ወደ ግማሽ ፍጻሜው እንዲያልፍ አስችሎታል ማለት ይቻላል። ውጤቱ አሳማኝ ነበር ማለት ይቻላል። 5-1 ነው ሪያል ማድሪድን በሰፊ የግብ ልዩነት የረታው። በዚህ ጨዋታ ላይም ድንቅ እንቅስቃሴን አድርጓል የአርሰናል ቡድን። ምናልባት ከዚህ ጋር ተያይዞ ጨዋታውን እንቅስቃሴ ወይም ቁጥራዊ መረጃዎችን ስንመለከት ማድሪድ በጨዋታው የግብ ሙከራዎችን በማድረግ ረገድ ከአርሰናል የተሻለ ነበር ማለት የሚያስችል መረጃዎች አሉ። ለምሳሌ ያደረጋቸው የግብ ሙከራዎች 18 ናቸው። አርሰናል በበኩሉ 11 የግብ ሙከራዎችን ነው ማድረግ የቻለው። በጨዋታው ሪያል ማድሪድ ኳሶች ወደ መስመር በመለጠጥ በተለይ ደግሞ ኪሊያን ኤምባፔና
ቪኒሺየስ ጁኒየር ወዳሉበት በግራው የማጥቃት ክፍል ኳሱን ለጥጦ በመጫወት የግብ አጋጣሚዎችን ለመፍጠር ሲሞክር ነው የታየው። በርካታ ክሮሶችንም ሲያደርግ ነበር። ነገር ግን ይህንም ጎል እንዲያስቆጥር አልረዳውም። ያረገው ወይም ደግሞ የኢላማውን የጠበቀ ሙከራ ያደረገው 3 ብቻ ነው። ከዚህ ውስጥ አርሰናል በዚህ የተሻለ ነበር ማለት ይቻላል። ካደረጋቸው ሙከራዎች ውስጥ 6ቱ ኢላማቸውን የጠበቁ ናቸው። ከዚህ ውስጥ ደግሞ 2ቱ ግብ መሆን የቻሉ ናቸው። የግብ ፈጠራንም ስንመለከት አርሰናል 8 የግብ አጋጣሚዎችን መፍጠር ችሏል በሙሉ የ90 ደቂቃ እንቅስቃሴው ማለት ነው። ሪያል ማድሪድ በዚህ የተሻለ ነበር ማለት ይቻላል። 14 የግብ አጋጣሚዎችን ፈጥሯል። የማዕዘን ምትም እንዲሁ 10 የማዕዘን ምቶችን ማግኘት ችሏል ማድሪድ። አርሰናል በበኩሉ ያገኘው ማዕዘን ምት 4 ነበር። የኳስ ቁጥጥርን በተመለከተ ደግሞ ሪያል ማድሪድ 66 በመቶ የኳስ ቁጥጥር ድርሻ ነበረው በሙሉ የ90 ደቂቃ እንቅስቃሴ ማለት ነው። አርሰናል በበኩሉ 33.9 በመቶ የኳስ ቁጥጥር ድርሻ ነበረው። ሊጠበቅ ይችላል ምናልባት 3-0 የመጀመሪያውን የጥሎ ማለፍ ጨዋታ ያሸነፈ አንድ ቡድን ኳሱን ለቆ በፈጣን ሽግግር እንዲጫወትና በሚገባ የተከላካይ ስፍራውን አደራጅቶ የሚቃጣበትን ጥቃት የሚከላከል እንዲሆን ይጠበቃል ብዙ ጊዜ። ምክንያቱም ጥንቃቄ ያለው የጨዋታ ስልትን መተግበር የተለመደ ነው በእንዲህ አይነት የጨዋታ ሁኔታ ላይ ማለት ነው። ተሳክቶለታል ማለት ይቻላል። አርሰናል በዚህ ጨዋታ ላይ የተቆጠረበት ግብ 1 ነው። እሱም በስህተት ነው። ጥሩ እንቅስቃሴን አድርገዋል በተለይ ተከላካዮቹ ሳሊባ እና ኪቪዮር። ቲምበርም ቆንጆ እንቅስቃሴን ሲያደርግ ነበር። ስኬሊም በዛው የተደራጀ የመከላከል እንቅስቃሴን አሳይተዋል ማለት ይቻላል እነዚህ ተጫዋቾች። እና ይህንን ተከትሎ አርሰናል በሁለቱም ዙር የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ውድድር ማድሪድን 2 ዙር ማሸነፍ ችሏል። ይህ አርሰናል ባለፉት ዓመታት የመጣበትን መንገድ የሚያሳይ ይመስለኛል። አሁን በ2019 ነበር አርቴታ ቡድኑን የተረከበው። ከዛ በኋላ በተለያዩ የውድድር መድረኮች ላይ ይታገል ነበር አርሰናል እና አሁን በቀላሉ የአውሮፓ ቻምፒዮንስ ሊግ ትልቅ ባለዝና ባለ ግርማ የነበረውን ሪያል ማድሪድን በሁለቱም ዙር ማሸነፍ ማለት እንዴት ባለፉት ዓመታት ቡድኑ እየተሻሻለ እንደመጣ የሚያሳይ ይሆናል። ተከታታይ 3 ዓመትን በፕሪሚየር ሊጉም 2ኛ ደረጃ ላይ ሆኖ ሊጨርስ እንደሆነ እያየን ይሆናል። በዘንድሮ የውድድር ዘመን ባለፉት በመጨረሻዎቹ ጊዜያት እየተንሸራተተም የሚመጣ ቢሆን ከዛ በፊት የነበረው እንቅስቃሴ ቆንጆ ነበር ማለት ይቻላል። አሁን ሪያል ማድሪድን ማሸነፍ ችሏል። በዚህ ጨዋታ ላይ እንዳልኩት የአርሰናል ተጫዋቾች ወይንም ደግሞ ተከላካዮቹ በተለይ የተገበሩት የመከላከል ስልት በጣም ውጤታማ ነበር ማለት ይቻላል። በማድሪዱ ጨዋታ በሚገባ የግብ ቀጠናቸውን ተከላክለዋል የሚያስችል እንቅስቃሴ ነው ማድረግ የቻሉት። ከማድሪድ ጨዋታ በፊት አርሰናል በዘንድሮው የአውሮፓ ቻምፒዮንስ ሊግ መድረክ በጣም ትንሽ ጎል የሚቆጠርበት በአማካይ በኤክስጂ የሚቆጠርበት ግብ በጣም ትንሽ እንደሆነ ይታወቃል። በአማካይ 0.6 ግብ ይቆጠርበታል በኤክስጂ ማለት ነው። ከሱ የተሻለው አንዱ ቡድን ኢንተር ሚላን ነው። አሁን በአራቱ ጨዋታ ምናልባት የሚገጥመው ባርሴሎና ነው። ምን አይነት እንቅስቃሴ ያደርጋል የሚለውም የሚጠበቅ ነው። አርሰናል በአውሮፓ ቻምፒዮንስ ሊግ በዛሬው ዕለት ያደረገው እንቅስቃሴም ደግሞ በጣም የሚገባውን ውጤት እንዲያስገኝ ያስቻለ ነው ማለት ይቻላል። ከዛ ባሻገር በአማካይ ስፍራ የነበሩት ቶማስ ፓርቴ እና ዴክላን ራይስ የሚገርም እንቅስቃሴን አድርገዋል ማለት ይቻላል። በተለይ ኮምፓክት የሆነውን የተከላካይ ክፍል በማገዝ እና ኳሱን በማደራጀት ከኋላ ያለውን ማድሪድ የግብ አጋጣሚ ይፈጥርባቸዋል ተብሎ የተጠበቁትን ስፔሶች ወይም ደግሞ ቦታዎች ከመዝጋት አንጻር ዴክላን ራይስ እና ቶማስ ፓርቴ ያደረጉት እንቅስቃሴ በጣም የሚገርም ነው ማለት ይቻላል። ከዛ ባሻገር ኦዴጋርድ፣ ሜሬኖ እና ቡካዮ ሳካ የፊት መስመሩን በሚገባ መርተዋል ማለት ይቻላል። ሜሬኖ እና ሳካ ያደረጉት የጥምረት ነው የመጀመሪያው ግብ እንዲቆጠር ምክንያት የሆነው። ቡድኑ በ90 ደቂቃ ውስጥ የተሳካ እንቅስቃሴን አድርጎ ማድሪድን ድል አድርጎ ማለፍ ወደ ግማሽ ፍጻሜው ማለፍ የቻለ ቡድን ሆኗል። በግማሽ ፍጻሜው ፓሪስ ሴን ጀርሜንን ይገጥማል። የመጀመሪያውን ጨዋታ የሚያደርገው በሜዳው ነው በኤሚሬትስ ስታዲየም። ከዛ ለፓሪዚያኖቹን በሜዳቸው የሚገጥም ይሆናል። ማድሪድ በዚህ ጨዋታ ላይ ምናልባት ሊተገብር ያቀደው የጨዋታ መንገድ የሚመስለው በፊት መስመር ላይ
ኪሊያን ኤምባፔ፣ ቪኒሺየስ ጁኒየር እና ሮድሪጎን ይዞ ነበር የገባው። እንደሚጠበቀው አሁን እነዚህን 3 ተጫዋቾች ይዞ የሚገባ አንድ ቡድን በጣም ሀይ በሆነ መንገድ ፍሉድ የሆነ የማጥቃት እንቅስቃሴ ያደርጋል ተብሎ የሚጠበቅ ነው። በመጀመሪያዎቹ ደቂቃዎች ሊያደርግ የሞከረውም ይህንኑ ነው። ከጨዋታው በፊትም በመጀመሪያዎቹ 15-20 ደቂቃዎች ግብ የሚቆጠሩ ከሆኑ የጨዋታው መልክ ሌላ ይሆናል የሚል ግምቶች እየተሰጡ ነበር እና ይህን ለማድረግ ነው በመጀመሪያዎቹ ደቂቃዎች በተለይ የሞከሩት ማለት ይቻላል። በርካታ ኳሶችንም ወደ አርሰናል የግብ ሳጥን በተደጋጋሚ ሲልኩ ነበር ማለት ይቻላል። ነገር ግን አርሰናል የኮምፓክት ሆኖ ሲከላከል ነበር። የግብ አጋጣሚዎችን ማድሪድ ፈጥሮ ወደ ግብ የመቀየር ሁኔታ ላይ ተዳክሞ ታይቷል። በርካታ ክሮሶችን አድርጓል። በመጀመሪያው አጋማሽ ብቻ ሪያል ማድሪድ 23 ኳሶችን ወደ አርሰናል የግብ ሳጥን ማሻገር ችሏል። ነገር ግን አንዳቸውም ውጤት ሊያስገኙ አልቻሉም እና በዘንድሮ የውድድር ዘመን ካደረጋቸው የትኛዎቹም የቻምፒዮንስ ሊግ እና የሊግ ጨዋታዎች ያደረጋቸው 23 ክሮሶች ከፍተኛ እንደሆኑ ነው ሪያል ማድሪድ የተነገረው። ነገር ግን እነዚህ ክሮስ ሲደረጉ የነበሩት ኳሶች አንዳንዶቹ የተበላሹ ክሮሶች ነበሩ። አንዳቸውም አጋጣሚ ሊፈጥሩ እንዳልቻሉ ነው የታየው በዛሬው ጨዋታ ላይ እና የማድሪድ ተጫዋቾች የማጥቃት ፍሉዌንሲ ወይም ደግሞ ሻርፕ አለመሆን በዛሬው ጨዋታ ላይ ታይቷል ማለት ይቻላል። ምናልባት ከጨዋታው ውጤት ቀያሪ ሊሆን ይችል ነበር ተብሎ ከታሰበው የቡካዮ ሳካ የፓኔንካ ምት ጋር በተያያዘ አንዳንድ ነገሮችን እናንሳ እና ገና በ13ኛው ደቂቃ ላይ ነበር በአውሮፓ ቻምፒዮንስ ሊግ የሁለተኛ ዙር የማድሪድ እና የአርሰናል ጨዋታ የፍጹም ቅጣት ምቱ የተገኘው። ቡካዮ ሳካ ፓኔንካ ለመምታት ነበር ሙከራው፣ ነገር ግን ይህ ግብ ሊቆጠር አልቻለም። በዋናነት ብዙ ጊዜ የፓኔንካ ምቶች ሲደረጉ በጣም ምታቸው ስሎ ወይንም ደግሞ ዝግ ያለ እንዲሆን ይጠበቃል። የቡካዮ ሳካ በዋናነት ይህ ሙከራ እንዲከሽፍ ወይንም ደግሞ የኮርቷ እንዲደርስበትና እንዲያድን ያደረገው ነገር መፍጠኑ ነው። ምናልባት አየር ላይ የቆየ ምናምን ቢሆን ኳሱን በቀላሉ ሊያስቆጥር የሚችልበት እድል ይኖር ነበር፣ ወይ ደግሞ በተቃራኒ አቅጣጫ ቢሆን ኖሮ ግቡን ማስቆጠር የሚችልበት እድል ነበር ቡካዮ ሳካ። ነገር ግን በተመሳሳይ አቅጣጫ ቲቦ ኮርቷ በወደቀበት መንገድ ነበር የሞከረው፣ ነገር ግን ሊያድነው ችሏል። ከዚህ ቀደም በጣም ጥሩ ቆንጆ የሚባሉ ፓኔንካዎችን የመቱ ተጫዋቾችን እናስታውሳለን። አንድሪያ ፔርሎ የእንግሊዝ ብሔራዊ ቡድን ላይ የመታውን የፓኔንካ ምት በጣም እናስታውሳለን። በጣም አይኮኒክ የሚባል የፓኔንካ ምት ነበር። ከዛ ባሻገር ዚኔዲን ዚዳን የፓኔንካ ምት የመታውን እናስታውሳለን እና እነዚህ የፓኔንካ አመታቶች በጣም ስሎ እንዲሆኑ ይጠበቃል። ነገር ግን ቡካዮ ሳካ ይህንን ማድረግ አልቻለም። ኳሷንም መሳቱ ነው የታየው በዛሬው ጨዋታ። ምናልባት እንዲህ አይነት ውሳኔዎች የቡድኑን ስነ ልቦና ሊገነቡ ይችላሉ። አንዳንድ ግብ ጠባቂዎች አሁን ለምሳሌ አንድሪያ ፔርሎ ያን ጊዜ በፓኔንካ ሊመታ የወሰነው በእንግሊዝ ብሔራዊ ቡድን ላይ ጆ ሃርት በጣም ያልተገባ አስተያየቶችን እየሰጠ በጣም ፕሮቮክ እያደረገ በነበረበት ወቅት የስነ ልቦና የበላይነትን ለመውሰድ ነበር ያህንን ያደረገው የሚባል አስተያየት አለ። ምናልባት ቡካዮ ሳካ ይህንን ሙከራ ያደረገው በዋናነት የማድሪድ በሜዳው የማይቻል ነው፣ ሬሞንታዳውን ካምባኩን ሊያደርግ ይችላል የሚሉ ተደጋጋሚ አስተያየቶች ወይንም ጫናዎች እየተሰነዘሩ ነበር። ምናልባት ይህንን ጫና ለማርገብ መስሎኛል እኔ ስመለከተው፣ ነገር ግን ኳሱን አምክኖታል ቡካዮ ሳካ። ለማንኛውም አርሰናል ወደ ቀጣዩ ዙር በቀላሉ ተሸጋግሯል ማለት ይቻላል። ከጨዋታው በኋላ ስለተሰጡ አስተያየቶች እናንሳ። የሎስ ብላንኮቹ ተጫዋች ሉካስ ቫስኬዝ ባሰቡት መንገድ እንዳልነበር የተጫወቱት ተናግሯል። ከጨዋታው በኋላ ጨዋታው ከባድ እንደነበር ነው ቫስኬዝ የገለጸው። ጨዋታው ከቁጥጥራችን ውጭ አልነበረም፣ ሆኖም የምንፈልገው ማድረግ ሳንችል ነው የቀረ ነው የሚል አስተያየቱን ሰጥቷል። ተጋጣሚያቸው አርሰናል ለመከላከል የመጡ ናቸው የሚል አስተያየትን ሰጥቷል። በመጀመሪያው አጋማሽ ምንም አላደረጉም። ከዛ ባሻገር በሁለተኛው አጋማሽ የሚያሸንፉበትን አጋጣሚዎች ያገኙበትን እድል ነው ያገኙት የሚል አስተያየቱን ሰጥተዋል። ለሽንፈቱ የቡድኑ አባላት ኃላፊነት መውሰድ እንደሚገባቸው ነው ቫስኬዝ ከጨዋታው በኋላ አስተያየቱን የሰጠው። ሎስ ብላንኮቹ ግብ ጠባቂ ኮርቱዋ ቡድናቸው የግብ አስቆጣሪዎች ችግር እንደነበረበት ነው ከጨዋታው በኋላ የተናገረው። ብዙ ኳሶችን ስናሻገር ነበር፣ ነገር ግን በዚህ ዓመት
ሆሴሉ የለንም፣ በማጥቃት ረገድ ስኬታማም አልነበርንም የሚል አስተያየቱን ሰጥቷል። ከኛ በሚሻል ቡድን ነው የተሸነፍነው የሚል አስተያየቱንም ነው የሰጠው። አርቴታም ከጨዋታው በኋላ አስተያየት ሰጥቷል እና ዴክላን ራይስን አሞካሽቶ ነበርና የዛሬው ጨዋታ የእግር ኳስ ዘመኔ ምርጡ ምሽት ነው በማለት ገልጿል። አርቴታ በዚህ መልኩ ሪያል ማድሪድን በማሸነፋችን በጣም የሚያኮራ ነው። ስለ ቀጣይ ተጋጣሚያቸው ፒኤስጂም ተጠይቀው አስተያየት ሰጥቷል። ከየትኛውም ቡድን ጋር መፎካከር እንደምንችል በዛሬው ጨዋታ ላይ ልናይ ይችለናል የሚል አስተያየቱን ሰጥቷል እና ከዛ በሻገር አነጋጋሪው አስተያየት ደግሞ ካርሎ አንቸሎቲ ከጨዋታው በኋላ እንዳበረታቷቸው ነው የገለጸው። ከአርቴታ አሰልጣኝ ካርሎ አንቸሎቲ አሁን አርሰናል ዋንጫውን እንዲያነሳ ፈልጋለሁ ብሎ ነግሮኛል ሲል ነው አርቴታ የተናገረው። ይሄ ምናልባት ያልተሰማ አነጋጋሪ አስተያየት ነው። ካርሎ አንቸሎቲ በበኩላቸው አርሰናል ግማሽ ፍጻሜውን መድረስ ይገባዋል፣ ከኛ የተሻሉ ነበሩ የሚል አስተያየትን ሰጥተዋል። በጨዋታው ላይ ፍጹም ቅጣት ምቱን ያመከነው ቡካዮ ሳካ የመድፈኞቹን አንድ ግብ ካስቆጠረ በኋላ የአውሮፓ ምርጡን ቡድን በሜዳውና በሜዳችን በማሸነፍ እንደምንችል አሳይተናል የሚል አስተያየቱን ሰጥቷል። ዋንጫውንም ማሸነፍ የምንችል ነን የሚል አስተያየቱን ነው የሰጠው ቡካዮ ሳካ። በተመሳሳይ ጋርዲዮላን አሞካሽቷል የአርቴታ ከጨዋታው በኋላ ምናልባት አሰልጣኝ ፔፕ ጋርዲዮላ እርዳታ ባይታገዝ ኖሮ አሁን እዚህ ላልደርስ ይችል ነበር የሚል አክብሮትና ሀሳቡን ነው ስለ ጋርዲዮላ የተናገረው። ክብሩን አሰልጣኝ ፔፕ ጋርዲዮላ መውሰድ አለበት የሚል አስተያየቱን ሰጥቷል። ከጋርዲዮላ ጋር ዛሬ ጠዋት ስልክ አውርተው እንደነበር ገልጿል። እሱን አመስጋኝ ነኝ የሚል አስተያየቱን ነው አርቴታ ከጨዋታው በኋላ አርሰናል የቀጣዩን ጨዋታ የፓሪስ ሴን ጀርሜን ጋር ያደርጋል። የግማሽ ፍጻሜውን ጨዋታ ባርሴሎና በበኩሉ ከኢንተር ጋር ይህንን ጨዋታውን ያደርጋል። ይህ ጨዋታ በጣም ተጠባቂ ነው። 10 ቀን በኋላ ነው ይህ ጨዋታ የሚደረገው። በአፕሪል 29 እና 30 ጨዋታው ይደረጋል። የመጨረሻው ፋይናሉ የደርሶ መልሱ ደግሞ ጨዋታ በሜይ 6 እና 7 በሳምንቱ የሚደረግ ይሆናል። ሌላኛው የፍጻሜ ጨዋታ በሙኒክ ነው የሚደረገው። አርሰናል ይህንን ጨዋታ የሚያሸንፍና ሁለቱን ጨዋታዎች ፓሪስ ሴን ጀርሜንን የሚረታ ከሆነ በሜይ 31 በሙኒክ በሚደረገው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ላይ ይደርሳል ተብሎ ይጠበቃል። አድማጮቻችን ለዛሬ ያዝነው ስፖርታዊ መረጃ ይህንን ይመስላል። መልካም ጊዜ ይሆንላችሁ።